በእስር ቤት ውስጥ እስረኛው ቤኬት ከጥቂት ሰዓታት በኋላ እንደሚገደል እያወቀ ምን ያህል ዘና ያለ ሆኖ እንዳለ ካህኑ ልብ ይላል። ካህኑም ይህ ቤኬት ተገቢ የሆነ ውይይት ሊያደርግ የሚችልበት የመጨረሻው ጊዜ ሊሆን እንደሚችል ይገልጽለታል። ስለዚህ ታሪኩን ለማካፈል ይስማማል። ይህም በቤኬት እናት ሜሪ ይጀምራል። እሷ በሎንግ አይላንድ ከሚገኘው ባለጸጋ የሬድፌሎ ቤተሰብ የተገኘች ናት። በመሆኑም የ19 ቢሊዮን ዶላር የሚገመት ሀብት ወራሽ ናት። በ18 ዓመቷ በአንድ ግብዣ ላይ ተራ የባንድ አባል የሆነውን የቤኬትን አባት ትገናኘዋለች። ወዲያውኑ በፍቅር ትወድቃለች እና ሚስጥራዊ ግንኙነት ይጀምራሉ። ሆኖም በመጨረሻ እርጉዝ ትሆናለች። አባቷ እንደ ውርደት በመቁጠር ሁለት አማራጮችን ይሰጣታል። ወይ እርግዝናውን ማቋረጥ አለባት ወይም ከቤት መውጣት። ልጇን አሳልፋ ለመስጠት ፈቃደኛ ያልሆነችው ሜሪ በኒው ጀርሲ ወደሚገኝ አንድ ተራ ሰፈር ትዛወራለች። ቤኬትን ስትወልድ ሕፃኑን ማየቱ ብቻ ለአባቱ የሳምባ ደም መርጋት ወይም ደግሞ ፕልሞናሪ ኢምቦሊዝም ለሚባለው በሽታ ያጋልጧል። ስለዚህ እዛው ሆስፒታል ውስጥ ይሞታል። አሁን እሷ በሞተር ተሽከርካሪ መምሪያ ውስጥ በጸሐፊነት የምትሰራ ሲንግል ማም ሆናለች። በየቀኑ ለቤኬት የምትነግረው ከቤት እንድትወጣ ብትደረግም ከውርስ ግን እንዳልተሰረዘች ነው። መላው የሬድፌሎ ሀብት በቅደም ተከተል ለሚቀጥለው ታላቅ ሰው ይተላለፋል። ቤኬት ትንሹ ስለሆነ ሌሎቹ እስኪሞቱ ድረስ ግዴታ መጠበቅ አለበት። ምንም እንኳን የገንዘብ ችግር ቢኖርባቸው ሜሪ ለቤኬት ስነ ስርዓት እንዲኖረው አድርጋን ያስተማረችው። ፒያኖ መጫወትና ቀስት መተኮስንም አስተምረዋለች። ገና በልጅነቱም ሱፍ መልበስን አሳይተዋለች። በቀስት መተኮስ ትምህርት ወቅት ቤኬት ጁሊያን ያገኛታል። ወዲያውኑም በፍቅር ይወድቃል። ጁሊያ ባለጸጋ ናት እና ቤኬት መካከለኛ ገቢ ያለው በመሆኑ አልተደነቀችበትም። ስለዚህ አንድ ቀን ብዙ ሀብት እንደሚወርስ ያረጋግጥላታል። ጓደኛሞች ይሆናሉ። እናም ጁሊያ ወደ ቤኬት የፒያኖ ኮንሰርት ትሄዳለች። መብራቱ ሲጠፋ እጁን ትይዘዋለች፣ እንዲያውም ትስመዋለች። ነገር ግን መብራቱ ሲበራ ወዲያውኑ ይላቀቃል። ቤኬት ገና ልጅ እያለ ሜሪ የህመም ምልክቶችን ችላ ካለች በኋላ በከባድ ታማ ሆስፒታል ትገባለች። ቤኬት ቤተሰቦቿ ይረዷታል ብሎ ተስፋ ያደርግ ነበር። ነገር ግን ማንም አይጠይቃትም ወይም አይደውልም። ሜሪ እሱ የተሻለ ህይወት እንደሚገባው ትነግረዋለች። እናም ትክክለኛውን የህይወት አይነት እስኪያገኝ ድረስ ተስፋ እንዳይቆርጥ ቃል ታስገባዋለች። ከመሞቷ በፊት የመጨረሻ ጥያቄዋ በቤተሰቡ መቃብር ቦታ እንድትቀበር ነበር። ነገር ግን ቤተሰቡ መልስ ፈጽሞ አይሆንም። ስለዚህ አስክሬኗ በአንድ ተራ መቃብር ውስጥ ያርፋል። ቤኬት የእናቱን የፀጉር ዘለላ ይዞ ስትቀበር ይመለከታታል። በቤተሰቡ ቤት ውስጥ የሚገባውን ቦታ እንደሚጠይቅም ይምላል። በሚቀጥለው ቀን ቤኬት የፌዴሎ ግዙፍ የመኖሪያ ቤት ደውል ይደውላል። ብቸኛው መልስ በአሳላፊ ወይም በትለር በኩል የመጣ ደብዳቤ ነበር። ደብዳቤው በጭካኔ ሊረዱት እንደማይችሉ ይገልጻል። እንዲያውም ፊርማ እንኳን አልነበረበትም። ከዚያ በኋላ ቤኬት በጉዲፈቻ ስርዓት ውስጥ ረጅም ጊዜ ያሳልፋል። ከጁሊያ ጋር ያለው ግንኙነት ሙሉ በሙሉ ይቋረጣል። ሲያድግ የሱፍ ልብስ ሻጭ ሆኖ መስራት ይጀምራል። የሬድፌሎ ቤተሰቦች ከሩቅ ሆኖ ይከታተላል። ነገር ግን ማንም አይሞትም። አንድ ቀን ቤኬት ጁሊያን በልብስ መሸጫ ሱቅ ውስጥ በማየቱ ይደነግጣል። እሷ አሁንም ባለጸጋ ናት፣ ዓለምን ዞራለች። ለቀጠሮው ሊጠይቃት ይሞክራል። ነገር ግን እንዳጋጣሚ ሆኖ እሷ ታጭታለች። በምትወጣበት ጊዜ ስለ ሬድፌሎ የውርስ ሀብት ምን እንደደረሰ ትጠይቀዋለች። ቤኬት አንድ ቀን እንደሚወርሰው ይነግራታል። ቆይቶ ቤት ውስጥ ቤኬት የሜሪ ፀጉር ያለበትን የአንገት ሐብል እያየ የገባውን ቃል ያስተውላል። ከሱ በፊት 7 የሬድፌሎ ቤተሰቦች፣ ስለዚህ በመጨረሻ ስለነሱ እርምጃ የሚወስድበት ጊዜ ደርሷል። የመጀመሪያው በቤተሰቡ የፋይናንስ ተቋም ውስጥ ደላላ የሆነው ቴይለር ነው። ቴይለር ሁልጊዜ በፋይናንስ ቀጠናው መጠጥ ቤቶች ውስጥ ስለሚገኝ ቤኬት በቀላሉ ያገኘዋል። ሆኖም የአጎቱ ልጅ መግደል እብደት እንደሆነ ይረዳና ሀሳቡን ለመተው ይወስናል። በሚቀጥለው ቀን የቤኬት አለቃ የሽያጭ ሰራተኛ ቦታ ለልጁ ስለሚሰጥ ቤኬት ወደ ዕቃ ማጓጓዣ ማዕከል እንደሚዛወር ያበስራል። ቤኬት በመጋዘን ውስጥ መስራት ስለማይፈልግ በምትኩ ስራውን ያጣል። ይህ በውስጡ የሆነ ነገር እንዲሰበር ያደርገዋል። ከተወሰነ ጊዜ በኋላ ቴይለር በሄሊኮፕተር አንድ ግብዣ ላይ ይደርሳል። ገንዳው ከመዝለሉ በፊት ለተጋባዦች የዶላር ኖቶችን ይበትናል። በሮቹ በሰፊው ተከፍተው ስለነበረ ቤኬት በቀላሉ ወደ ግብዣ ይሾልካል። ቴይለር በጄት ስኪ ወደ የግል መርከቡ ወይም ያች ሲሄድ መመልከቱ ለቤኬት አንድ ሀሳብ ይሰጧል። ቤኬትን በጄት ስኪ በመሄድ ቴይለር እንደ ሰራተኛ ወደ ቆጠረበት መርከብ ይገባል። በመርከቡ ላይ ሌላ ሰው አለመኖሩን ካረጋገጠ በኋላ ቤኬት ቴይለር እስኪተኛ ይጠብቅና መልህቁን ከቁርጭምጭሚቱ ጋር ያስረው። መልህቁን ወደ ውሃ ውስጥ ከመወርወሩ በፊት ለጥቂት ሰከንድ ብቻ አመነታ። በዚያ ቅጽበት ቴይለር ይነቃል፣ ግን ዘግይቶ ነበረ። ገመዱ ወደ ባህሩ ጎትቶ በመውሰድ ያሰጥመዋል። ቤኬት ለቆ ሲወጣ መግደል በእርግጥም ያን ያህል ቀላል እንደሆነ ይረዳል። ይህም ልዩ ስሜት ይሰጠዋል። ከጥቂት ቀናት በኋላ ቤኬት በቀብር ስነ ስርዓቱ ላይ በመገኘት የቴይለርን አባት ዋረንን ይገናኛል። ቤኬት ራሱን የሜሪ ልጅ እንደሆነ ሲያስተዋውቅ ዋረን ይደነግጣል። ለመጠጥም ወደ መጠጥ ቤት ይወስደዋል። ዋረን ሜሪ አባታቸውን በመቃወሟ በጣም ደፋር እንደነበረች ያምናል። ባረዳትም ይቅርታ ይጠይቃል። እንዲሁም የልጁን መጥፎ ልማዶች
ቀድሞ ማስቆም ነበረብኝ በማለት በቴለር ሞት የጥፋተኝነት ስሜት ይሰማዋል። በመቀጠልም ዋረን ቤኬትን ወደ ቢሮ ወስዶ የቴለርን ስራ ያቀርብለታል። ቤኬትን በደስታ ይቀበሏል። ለሚቀጥሉት ጥቂት ሳምንታት የፋይናንስ ቢሮውን እየተመሰቃቀለ ህይወትና ባለጸጎች እንዴት ገንዘባቸውን እንደሚያገኙም ይማራል። ብዙ አዳዲስ ቃላትን እና መረጃዎችን ይቀስማል። ቀጣዩ ሰለባ ሆኖ ነው። እሱ ቀኑ ሙሉ ስለ ስራው ወይም ስለ ብሎግ በመጻፍ የሚያሳልፍ አርቲስት ነው። ቤኬት ቪዲዮዎቹን ሲመለከት ኖ ስለ ስነ ጥበብ አርት ብዙም እንደማያውቅ ይገነዘባል። ስራዬ አርቲስት መሆን ነው ማለት የቻለው የሚኖርበት የቤተሰብ ገንዘብ ስላለው ብቻ ነው። አንድ ምሽት ቤኬት ወደ ኖ የስነ ጥበብ ትርኢት ይሄድና ትልቅ አድናቂ እንደሆነ ያስመስላል። ኖ በሀሳቡ ከተስማማ በኋላ ቤኬት የአጎታማቾች ልጆች መሆናቸውን ይነግሯል። ኖ በጋለሪው ዙሪያ ፎቶዎችን እያነሳ ስለ ስነ ጥበብ የማይረቡ ነገሮችን እያወራ የታሪክ ግማሹን ለመስማት ይስማማል። ከትርኢቱ በኋላ ኖ ቤኬትን ወደ አፓርታማው ወስዶ የሥራ ቦታውን ያስጎበኘዋል። ቤኬት የኖህን ምስጢራዊ የሴት ጓደኛ ሩትንም ይገናኛል። በእራት ሰዓትም ብዙ የሚያመሳስሏቸው ነገሮች እንዳሉ በመገንዘብ በደንብ ተግባቡ። ቤኬት ሊወጣ ሲል ለሐሙስ ለሚኖራቸው የእራት ግብዣ ተጋብዘዋለች። ሐሙስ ሲመጣ ቤኬትና ሩት በእራት ሰዓት እርስ በርስ ከመተያየት አልተቆጠቡም ነበር። ሁሉም ሰው ትኩረቱ ሲከፋፈል ቤኬት ወደ መጸዳጃ ቤት እንደሚሄድ ያስመስላል። ነገር ግን በምትኩ ወደ ኖ የሥራ ቦታ ይሄዳል። ኖ ያደረገውን ለማስመለስ አስቀድሞ አፓርታማ ውስጥ የደበቀውን የጽዳት ዕቃ ፎቶግራፍ ለማጠቢያነት ከሚያገለግሉ ኬሚካሎች ጋር ይቀላቅላል። ኖ ኬሚካሎቹ ሲቀላቀሉ አደጋ የደረሰ ለማስመሰል የተደረገ ነበር። በተጨማሪም የኤሌክትሪክ አምፖሉን ይሰብራል፣ እንዲሁም ሲጋራ ወለሉ ላይ ይጥላል። ኖ ቤኬት መጸዳጃ ቤት ውስጥ መቆየቱን ያሳሰበውና ሊፈልገው ይሄዳል። ስለዚህ ከሥራ ክፍሉ ሲወጣ ይይዟል። ቤኬት ከትርኢቱ ላይ አንድ ፎቶግራፍ ይፈልግ እንደነበረ ያስመስላል። ኖህም በነገሩ ተደስቶ ፎቶ ላይ ይፈርምለታል። ግብዣው ካለቀ በኋላ ቤኬት ፎቶውን ወደ ቆሻሻ መጣያ ይጥለዋል። ሩት እስክታገኘው ድረስ ጥግ ላይ ይጠብቃል። ሲገናኙም ይሳሳማሉ። ይህ በእንዲህ እንዳለ ኖህ ወደ ሥራ ክፍሉ ይገባና መብራት ለማብራት ይሞክራል። የተሰበረው አምፖል ብልጭታ ይፈጥርና ፍንዳታ ያስከትላል። ይህም ኖህን ወዲያውኑ ይገድለዋል። በቀብሩ ቀን ሁለት የኤፍቢአይ ወኪሎች ቤኬትን አግኝተው ለጥያቄ ወደ መጠጥ ቤት ይወስዱታል። ስለ ሜሪ ይነግራቸዋል። እንዲሁም ሀብቱን መውረስ ስለመቻሉ እርግጠኛ እንዳልሆነ ያስመስላል። ወኪሎቹ ሁለት የቤተሰብ አባላት ተከታትለው ሲሞቱ ኤፍቢአይ የሚከተላቸው አንዳንድ ደንቦች እንዳሉ ይገልጹለታል። ስለዚህ ለጊዜው ጥንቃቄ እያደረጉ ብቻ እንደሆነ ይነግሩታል። ቴይለር ከሞተ ከ10 ወራት በኋላ ዋረን ቤኬት የመጀመሪያውን ደንበኛ ማግኘቱ ለማክበር በስራ ቦታ የምስጋና ንግግር ያደርጋል። ቤኬት በፈጠነ ሁኔታ በመማሩ ተደንቆ የራሱን ቢሮ ይሰጠዋል። ቆይቶ ቤኬት በጁሊያ ይጎበኛል። እሷም ባለቤቷ ስለከሰረ ብድር እንደምትፈልግ ትናገራለች። ሆኖም ቤኬት እሷ የፍቅር ስሜት ለማሳየት መሞከሯን ቢያስተውልም ስለ ሩት እያሰበ ስለነበር አብሯት አይሆንም። ጁሊያ በዚህ ባህሪው ስላልተደሰተች ትሄዳለች። ምንም እንኳን ከመሄዷ በፊት ስለ ሁለቱ ሞት አንስታ ቀጥሎ ማን እንደሚሆን ብትጠይቅም ቀጣዩ የቤተሰቡ ተራ ወራሽ ስቴቨን ነው። እሱም መንፈሳዊ ትርኢቶችን በማቅረብ ሰዎችን የሚያታልና ለፈጣሪ ነው በማለት ገንዘባቸውን የሚቀበል ፓስተር ነበር። በሁለት ሀገራት ውስጥ በገንዘብ ማጭበርበር ተከሷል። እንዲሁም የቀድሞ የሥራ አስኪያጁን ከሷል። ስለዚህ ብዙ ጠላቶች አሉት። አንድ ቀን ቤኬት ረዳቱን ሱፍ ልብስ እንዲቀያየሩ ጠይቆት ሆት ዶግ እንዲገዛለት ይልከዋል። ከዚያም የስቴቨን ትርኢት ላይ ይገኝና ከአንድ የክርስቲያን መጽሔት የመጣ ዘጋቢ በመምሰል ቢሮ ድረስ ቀርቦ ያናግረዋል። እያወሩ ሳለ ቤኬት ስቴቨን አይኑን እስኪያዞር ይጠብቅና ተጨማሪ ንጥረ ነገር ወይም ሰፕሊመንት በያዘው መጠጥ ውስጥ ይጨምርበታል። ድንገት ስቴቨን የጃፓን ሰይፍ ወይም ካታና መዞ በቤኬት አንገት ላይ በማስቀመጥ እውነቱን እንዲናገር ይጠይቀዋል። ቤኬት የተጠቀመበትን ስም ከወራት በፊት ጡረታ የወጣ ጋዜጠኛ ስም ሆኖ ስለተገኘ ስቴቨን ተጠራጥሯል። ስለምን እንደሚያወራ እንደማያውቅ ያስመስላል። ይህም ስቴቨንን ስላስቆጣው ጠረጴዛው ላይ ያሉትን ጌጣጌጦች ይመታል። ስቴቨን በድጋሚ በሰይፉ ሲያስፈራራው ቤኬት ያጎቱ ልጅ መሆኑን ያምናል። ስቴቨንም ወዲያውኑ ይረጋጋና ይቅርታ ይጠይቀዋል። ቤኬትን ሊያጋልጠው ከሚሞክር ሌላ ጋዜጣ የመጣ ዘጋቢ መስሎት እንደነበርም ያብራራል። ከዚያም ስቴቨን መጠጡን ጨለጥ ያደርግና የልብ ድካም ይዟል። ስቴቨን የሚወስዳቸው የአካል ብቃት ማሟያ ንጥረ ነገሮች በብዛት ከተወሰዱ ሰውን ሊገሉ እንደሚችሉ ገልጿል። ስለዚህ ቤኬት በእጽዋት ውስጥ ተጨማሪ ጨምሮበት ነበር። ቤተክርስቲያን ምርመራ ስለማትፈልግ ሞቱ በሚስጥር ይያዛል። ይህ በእንዲህ እንዳለ ቤኬት ለሩት ጊዜ ለመስጠት እንደ ጓደኛ መገናኘቱን ይቀጥላል። አንድ ቀን ሩት ከእራት ግብዣ በኋላ ከኖህ ጋር ለመለያየት አቅዳ እንደነበረ ትነግረዋለች። ስለዚህ አሁን ስላልተከፋች ወይም ስላልናፈቀችው የጥፋተኝነት ስሜት ይሰማታል። ቤኬት እንዲህ መስማቱ ተፈጥሯዊ እንደሆነ ይነግራታል። እናም የእራት ግብዣ በቤቱ ለማድረግ ይስማማሉ። ምሽት ላይ ቤኬት ወደ ቤቱ ሲገባ ጁሊያን ሳሎን ውስጥ በማግኘቱ ይደነግጣል። ቢሮን በጎበኘች ጊዜ ቁልፉን እንደሰረቀች ትገልጻለች።
እንዲሁም ችላ እያላት በመሆኑም ታማርራለች። ለደወለችው ስልክና ለላከችበት ኢሜል ምላሽ ባለመስጠቱ ትወቅሰዋለች። ስለ ሕይወቱ ምንም ለማካፈል ፈቃደኛ ባለመሆኑ እሷ የፍቅር ስሜት በማሳየት ትቀርበዋለች። ልትስመውም ትሞክራለች። በዚያ ቅጽበት የቤት ደውል ይደወላል። ቤኬትም ጁሊያንን በጓሮ በር በኩል ያስወጣታል። ከዚያም ሩትን አግኝቶ ችግር ገጥሞኝ ነበረ በማለት ውጭ ወስዶ ያሳልፋሉ። ምግብ ቤት ውስጥ ጥሩ ጊዜ ያሳልፋሉ። ሩትም ስለ ሕይወት ግቦቿ ስታወራ የሰው ልጅ ትንሽ እንዲያልም አልተማረም ትላለች። በሚቀጥሉ ሳምንታት ቤኬት ሕይወቱ በጣም ጥሩ እንደሆነ ይገነዘባል። ምርጥ ስራ፣ በስራ ቦታው ብዙ ጓደኞችና እያደገ የመጣ የፍቅር ግንኙነትም አለው። ሆኖም አሁን እጅ መስጠት እንደማባከን ይሰማዋል። ጁሊያ መደወሏን ቀጥላለች። እሱም ችላ ማለቱን ቀጥሏል። ቀጣዩ የቤተሰቡ ተራ ወራሽ ካሳንድራ ናት። እሷም ከ11 የተለያዩ ሀገራት 11 ልጆችን በጉዲፈቻ በመውሰድ ትታወቃለች። በዜና ላይ አፍቃሪ እናት ትመስላለች። ነገር ግን በግል ሕይወቷ ስራውን ሁሉ የሚሰሩት አገልጋዮች ናቸው። እሷም ለልጆቹ ትኩረት አትሰጥም። ስለ 3 ሞት ከሰማች በኋላ በአራቱ ቤቶቿ ውስጥ በሌዘር የሚሰራ የደህንነት ስርዓት ትዘረጋለች። ሆኖም በየሳምንቱ ማክሰኞ ምንም አይነት ጥበቃ ወደሌለበት የስፓ ማዕከል ትሄዳለች። በአንድ ቀን ከሰዓት በኋላ ቤኬት ወደ ስፓው ሰርጎ በመግባት ሰራተኛ በመምሰል ይቀርባል። ለካሳንድራ ነፃ የጥርስ ማቅለያ አገልግሎት ይሰጣታል። እሷም ያለምንም ማመንታት መሳሪያውን አፏ ውስጥ ታደርጋለች። ትሞታለች። ምክንያቱም ቤኬት በመሳሪያው ላይ ካርቦሚድ ፕሮክሳይድ ጨምሮበት ነበር። ይህም በጥርስ ማቅለያዎች ውስጥ ከሚገኙ ንጥረ ነገሮች ጋር በጣም ስለሚመሳሰል ፖሊሶቹ በመጨረሻ የጉዲፈቻ ጉዞዋ ወቅት ጥራት የሌለው ምርት ገዝታ የተጠቀመች ይመስላቸዋል። ቀጣዩ ሰለባ የማክተር ሲሆን እሱም የብሔራዊ የአየርና የጠፈር ሙዚየም ግማሽ ድርሻ የያዘ ወደ ጨረቃ ለመሄድ እያቀደ ያለ ሰው ነው። ጋዜጠኞች ሰራተኞቹ የጤና መድን በሌላቸው ሁኔታ ወደ ጨረቃ ለመሄድ ይህን ያህል ገንዘብ በማባከኑ ይወቅሱታል። እሱ ግን ግድ አይሰጠውም። ቤኬት ከቡድኑ አባላት አንዱ በመምሰል በሚስጥር በመጠጡ ውስጥ ማደንዘዣ ይጨምራል። ማክተር በግል አውሮፕላኑ ሲበር መቆጣጠሪያው ላይ እያለ እንቅልፍ ይወስደዋል። አውሮፕላኑም ተከስክሶ ወዲያውኑ ይሞታል። ከተወሰነ ጊዜ በኋላ ቤኬት ወደ ተንደላቀቀ አፓርታማ ይዛወራል። ሩትን አብራው እንድትኖር ይጠይቃታል። እሷም ከጥቂት ማመንታት በኋላ ተስማማለች። ቀጣዩ የሬድ ፊሮ ወራሽ ዋረን ነው። ሆኖም ቤኬት ለአጎቱ ፍቅር አድሮበታል። አሁን ላይ ደግሞ በትክክል ያከብረዋል። ስለዚህ እሱን ለመግደል ልቡ አይፈቅድለትም። በተጨማሪም ጥሩ ሕይወት ስላለው ባለው ነገር ደስተኛ መሆኑን ያምናል። እንዲያውም ከሩት ጋር ይታጫሉ። አንድ ቀን ጠዋት የኤፍቢአይ ወኪሎች በድጋሚ ቤኬት ጋር ይመጣሉ። እምቅ ወራሽ መሆኑን ያሳውቁታል። እሱም እንደተገረመ ያስመስላል። ወኪሎቹ ስቴቨን በሞተበት ቀን ምን ያደርግ እንደነበረ ሲጠይቁት ሆት ዶግ እየበላው ነበር ይላቸዋል። ወኪሎቹም ቆይተው የደህንነት ካሜራ ምስሎችን ሲፈትሹ የቤኬት ሰራተኛ የእሱን ልብስ ለብሶ ይመለከታሉ። ምስሉ ላይ ያለው እሱ ይሁን አይሁን ለመለየት አይችሉም። እንዲሁም አንድ ሰው ከወራት በፊት በነበረው የተወሰነ ቀን ሆት ዶግ መብላቱን ያስተውላል ብለውም አያምኑ። ስለዚህ አንድ ወኪል እንዲከታተለው ይስማማሉ። ከተወሰነ ጊዜ በኋላ ቤኬት ከቢሮ ሲወጣ ድንገት ዋረን ከጀርባው በልብ ድካም ይወድቃል። ሆስፒታል ውስጥ ቤኬት ዋረንን ይንከባከባል። ዋረንም እሱን የጠየቀው ብቸኛው ሰው ቤኬት መሆኑን ይገልጻል። ከመሞቱ በፊት ዋረን ስራ ስለማይረዳው ከሚወዳቸው ሰዎች ጋር ጊዜ እንዲያሳልፍ ይመክረዋል። በቀብር ስነ ስርዓቱ ወቅት ቤኬት አሁን የቀረው አያቱ ብቻ እንደሆነ ይረዳል። ከጥቂት ቀናቶች በኋላ ቤኬት ከአያቱ ወደ መኖሪያ ቤት የሚጋብዝ ደብዳቤ ደርሰዋል። ዛሬ የእጮኝነት ግብዣ ቀን ቢሆንም ለሩት ደውሎ በሰዓቱ እንደሚገኝ ቃል ይገባላታል። ቤኬት ወደ ቢሮ ሲሄድ ጁሊያን አስገራሚ ነገር ይዛ ትጠብቀዋለች። ቤኬትን የሚከታተል ሰው ቀጥራ ስለነበረ አሁን የወንጀለኞች የፎቶግራፍ ማስረጃ አላት። ቴይለር በዋና ስኮላርሺፕ ፕሪንስተን የገባ ሰው ሆኖ ሳለ በመስጠሙ ተጠርጥራ ነበር። ጁሊያ እስከ 11 ሰዓት ድረስ $300,000 ለባሏ እንዲሰጥ ትጠይቃለች። ካልሆነ ግን ፎቶዎችን ለሩት እንደምትልክ ትዝታለች። ተስፋ የቆረጠው ቤኬት ረዳቱን አንዳንድ አክሲዮኖች እንዲሸጥ ነግሮት ከቢሮ ይሮጣል። የኤፍቢአይ ወኪሉ ያየውና መከተሉን ይቀጥላል። ከጥቂት ቅጽበቶች በኋላ የጁሊያ ባል ወደ ሆነው በመክሰሩ ምክንያት መጠጥ ወደሚያዘወትረው ላይል ቢሮ ጥሶ ይገባል። ቤኬት ጠረጴዛው ላይ ያሉ ነገሮችን እያነሳሳ ቼኮችን ሲጽፍ ላይል ከድሃ ቤተሰብ መጥቶ እንደ ባለጸጋ ሰው በመምሰሉ ያፌዝበታል። ስለዚህ ቤኬት በጥፊ ይመታዋል። ላይል ሊመታው ቢሞክርም ሰክሮ ስለነበረ ቤኬት በቀላሉ ይጥለዋል። ላይልም ወለሉ ላይ እንደ ሕፃን ልጅ ያለቅሳል። ከዚያ በኋላ ቤኬት ወደ ሬድ ፍሎ መኖሪያ ቤት ይሄዳል። ለሩትም እንደሚዘገይ ለማስጠንቀቅ መልእክት ቢልክም መልእክቱ ሊደርስ አልቻለም። ሩት እንግዶቹን እያስተናገደች ባለችበት ወቅት ቤኬት አያቱን ዋይትን ያገኘዋል። ዋይት ሎ ቤኬት በፋይናንስ ንግዱ ውስጥ በፍጥነት ለማደግ ምን አይነት ቆሻሻ ስምምነቶችን እንዳደረገ ይጠይቀዋል። ሜሪ የምትወደው ልጁ እንደነበረች ይገልጻል። ነገር ግን ቤኬት ለምን አልረዳሃትም ብሎ ሲጠይቀው ዋይት ሎ መልስ አይሰጥም። ከዚያም ዋይት ሎ ለትውልድ ቤተሰቡ እጅ የቆየ ሽጉጥ ለቤኬት ያሳየዋል። ጥይት ይሞላና ነገሮችን እንዲያበቃ ለቤኬት ይሰጠዋል።
ቤኬት ሽጉጡን ወደሱ ቢደግንም ለማድረግን አልደፈረም። ስለዚህ ጥሎት ይወጣል። ሆኖም የፊተኛው በር እንደተቆለፈ አሳላፊው ወይም በትለሩ ከውጭ ሆኖ እንደዘጋው ይረዳል። ከዚያም በሌላ ክፍል ያሉ መስኮቶችን ቢሞክርም እነሱም ተቆልፈዋል። ድንገት ቤኬት ድምፅ ይሰማና በሩን ሲከፍት ዋይት ወደ እሱ ሲተኩስ ያየዋል። ጥይቱን ያመልጣል። ሆኖም እጁን ይቧጭረዋል። ጥይቱ በሩን ስለሰበረው የእንጨት ቁራጭ ይዞ ዋይት ሎውን እግሩ ላይ ይወጓል። ቤኬት መሮጥ ሲጀምር ዋይት ሎ በሮቹ ሁሉ በአሳላፊዎች መታሸጋቸውን እየነገረ ይከተለዋል። ይተኩስበታል። ፎቅ ላይ ባለ አንድ ክፍል ውስጥ ቤኬት ቀስት ያገኝና ፍላጻውን ያዘጋጃል። ዋይት ሎ ሲመጣ ሊመታው ቢሞክርም ቀስቱ ይሰበራል። ሌላ ጥይት ካመለጠ በኋላ ቤኬት አዲስ ቀስት አንስቶ በድጋሚ ተኩሷል። በዚህ ጊዜ ፍላጻው የአያቱ ደረት ላይ በትክክል ያርፋል። ዋይት ሎ አሁንም እየተንቀሳቀሰ ስለነበር ሁለተኛ ፍላጻ አንገቱ ላይ ይተኩስበታል። በመጨረሻም ይገድለዋል። ቤኬት የመጨረሻ ግድያ ራስን የመከላከል እርምጃ መሆኑን አስገራሚ ሆኖ ያገኘዋል። ፖሊሶች ሲመጡ የሆነውን ሁሉ በትክክል ይነግራቸዋል። የኤፍቢአይ ወኪሉ ከሩቅ ሆኖ እያየው እሱ በነፃ ይለቀቃል። ቤኬት ወደ ቤት ሲደርስ ግብዣው አልቋል። ሩትም ተከፍታለች። ከእሷ ምን እንደደበቀ እንደሆነ እንድታውቅ ትጠይቀዋለች። እሱ ግን ከዋይት ሎ ጋር ስለነበረው ግጭት ብቻ ይነግራታል። ከዚያ በኋላ ቤኬት የቤተሰቡን ሀብት ይወርሳል። እሱና ሩትም በአንድ ትልቅ ግብዣ ላይ ወደ ባለጸጎች ማህበረሰብ ይቀላቀላሉ። ቤኬት በጣም ተደስቷል። ሩት ግን ምቾት አይሰማትም። በሚያሳዝን ሁኔታ ግብዣው በኤፍቢአይ ይቋረጣል። እነሱ ላይለን በመግደል ወንጀል ቤኬትን በቁጥጥር ስር ያውሉታል። ከዚህ ሁሉ በኋላ ቤኬት ባልፈጸመው አንድ ግድያ ተያዘ። ቤኬት ወደ ላይ ቢሮ ጥሶ ሲገባ የሚያሳይ የደህንነት ካሜራ ምስል አላቸው። እንዲሁም የቤኬት የጣት አሻራ ግድያው በተፈጸመበት መሳሪያ ላይ ተገኝቷል። ይህም ጠረጴዛው ላይ ያሉ ነገሮችን ሲያነሳሳ የነካው የደብዳቤው መክፈቻ ሰይፍ ነበር። ጁሊያ የላይልን ስክሪን አግኝታ አሁን በቤኬት ላይ ምስክርነቷን ትሰጣለች። ቤኬት ሙሉ ህይወቱን እሷን ሲያፈቅር እንደኖረ ትናገራለች። ይህ ሩት የችሎቱን አዳራሽ ጥላ እንድትወጣ ያደርጋታል። ቤኬት ጥፋተኛ ሆኖ ይገኝና የሞት ፍርድ ይፈረድበታል። ቅጣቱ ከመፈጸሙ በፊት ጁሊያ ቤኬትን ትጠይቋለች። እሱም ከእሷ ጋር ከመሆን ይልቅ ሞትን እንደሚመርጥ ይነግራታል። ጁሊያ ላይል የሞት መሸኛ ደብዳቤ ትቶ እንደነበረ ትገልጽለታለች። ቤኬትን በእብደት ስሜት ይናወጣል። ነገር ግን እሷ ደብዳቤውን ለማሳየት ፈቃደኛ አትሆንም። ተስፋ የቆረጠው ቤኬት ይለምናታል። በመጨረሻም ጁሊያ ሀብቱን በሙሉ ለእሷ እንዲያስተላልፍላት በመስማማት ልትረዳው ትስማማለች። ከመውጣቷ በፊትም መስታወቱን ትስመዋለች። ከዚያ ቤኬት ሁሉን ንብረት ለጁሊያ ለማስተላለፍ ጠበቃ ወረቀቶችን እንዲልክለት ያደርጋል። እንዲሁም ካህን እንዲመጣለት ይጠይቃል። በአሁኑ ጊዜ ቤኬት ለካህኑ ዝምተኛና ዛላ ያለ የሆነው ጁሊያ በቅርቡ እንደምታስወጣው እንደሆነ ይነግረዋል። ሆኖ ምንም ዜና ሲያሰማ ሰዓታት ያልፋል። ስለዚህ ቤኬት መጨነቅ ይጀምራል። ካህኑ ለመሰናበቻ የሆን ዘንድ ስለ ሞት የሚናገር መጽሐፍ ቅዱስ ጥቅስ ሊያነብለት ይወስናል። ደስ በሚል ሁኔታ አንድ ዘበኛ መጥቶ ቤኬት አሁን ነፃ መሆኑን ሲያበስር ንባቡ ይቋረጣል። ፖሊሶቹ ላይል ትቶ የሄደውን ደብዳቤ ለጋዜጠኞች ሲያሳዩ ቤኬት ከእስር ቤት ይወጣል። ሩትም ስትጠብቀው ያገኛት። መኪናውን ነድታ ከመሄዷ በፊት የእናቱን ፀጉር የያዘውን የአንገት ሐብል ትሰጠዋለች። በቅርብ ርቀትም ጁሊያም እየጠበቀችው ስለነበረ ቤኬት ከእርሷ ጋር ይሄዳል። እሱ በትልቁ መኖሪያ ቤት ውስጥ ከእሷ ጋር ይኖራል። ካህኑ ግን በኑዛዜ ደንብ ምክንያት ታሪኩን በሚስጥር ለመያዝ ይገደዳል። ፊልሙም እዚህ ላይ ያበቃል።